የአቶ ደረጀ ሚስጥር ተጋለጠ። የዲኤንኤ ምርመራ ውጤቱን አዩበት። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን ደህና ነን። እንኳን ወደዚህ ቻናል በደህና መጣችሁ። በዚህ ቪዲዮ የዳጣ ድራማን ነው የምናጋራችሁ። ቪዲዮን እስከ ፍጻሜ እንድታዩት በአክብሮት ጋበዝኩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ስል በትህትና ጠይቃለሁ። እንዲሁም ቪዲዮን ላይክ ማድረግ እንዳትረሱ ለማለት ለማስታወስም ጭምር ነው። እናም ስለምታደርጉም ከልብ አመሰግናለሁ። በዚህ ክፍል እንደተመለከትነው የዲኤንኤ ምርመራ ውጤት ወረቀቱን አቶ ደረጀ ከጃኬት ኪስ ውስጥ እንዳስቀመጠው እንግዲህ እንዳኖረው ያው ልብስ ሲቀይር በዛው በኪስ ውስጥ ትቶ እንደሄደ ነው። ያው አሳ ጎርጓሪዋ አቤጌል የማታርፈው አቤጌል አርፋ ማትቀመጠው አቤጌል እንግዲህ ነገር እንደዚህ እየዞረች የምትፈልገው አቤጌል በአጋጣሚ ያው ኪሱን የጃኬቱን ኪስ ስትፈትሽ እንደተመለከተች ነው። ይህንንም እንግዲህ ማየቷን መመልከቷን ሰላም አይታ ለዳጣ ነግራትም ነበር። ዳጣም ከቅርብ ርቀት ሆኜ ተደብቄ አያታለው ምን እንደምታደርግ አያታለው ብላ ስትል ነበር። ምክንያቱም ያው ጃኬቱን እየበረበረች ነው ብላ ስትላት በጃኬቱ ውስጥ ምናልባት የዲኤንኤ ምርመራ ወረቀቱ ሊኖር ይችላል ብላም ስለምታስብ ያው ዳጣም ስለምትጠረጥር ሮጣ ልታያት ተደብቃ ልትመለከታት ሄዳም ነበር። በሌላ በኩል ናታንና ዳጣ እንግዲህ ትንሽ የተመቻቹ ይመስላል። ያው ፍላጎቱን ሀሳቡን ሊገልጽላት ሲፈራ ሲቸር እየተጠጋት እያለ እንግዲህ ወደኸኛል ወይ ስትለውም ነበር። ነገር ግን ናታን ያው ስለሚያፍር ስለሚፈራም ስለሚያከብራትም ያው እወድሻለሁ ብሎ ወይ አፈቅርሻለሁ የሚለውን ቃል ባያወጣም በተለያዩ አጋጣሚዎች እንግዲህ ስሜቱን የሚገልጽ ነገር እያደረገ ነው። ስለ ዳጣ ቁንጅና፣ ስለ ባህሪዋ ጥሩ ስለመሆኑ ባህሪዋ ወንዶች ወይም ደግሞ ሰው የሚወደው ባህሪ እንዳላት ተጫዋች እንደሆነች በአጠቃላይ እንግዲህ ከእሷ ጋር ቆይታ ማድረግንም እንደሚፈልግ ብዙ ጊዜ ያው የምታየው ነገር ነው እና እንደሚወዳት ታውቃለች። እንደሚያፈቅራትም ያው ትጠረጥራለች። እናም እሷም ያው ትወደዋለች በፍቅር ባታስበውም ግን እንደምትወደው ነው። ያው በዚህ ክፍል ግን እንደተመለከትነው እኔም እንዳንተ ነው የሚሰማኝ ስሜት አይነት ነገር ስትለው ነበር። ልክ እሱ የሆነ ነገር ሲናገር እሷም ልክ እኔም እንዳንተው አይነት ነገር ስትል እንግዲህ በዚህ ይህንን በመስማቱ ናታን ያው ከሷ አንደበት ይሄንን ስትል በመስማቱ በጣም ተደስቶ ነበር። እንግዲህ ከዚህ በኋላም እሷም ይሄን ካለች በኋላ ተነስታ ትታው ሄዳ ነበር። ምክንያቱም አዝማሚያው አላማራትም። እንደዛ ሆነው ተቀምጠው ምናልባት አቤጌል ደግሞ ብትመጣ ነገር ይለኮሳል። እንግዲህ እየሸሸችም እየፈራችም እየተጠነቀቀችም ከአቤጌል እንግዲህ አላመለጠችም እና ያው በተለያየ አጋጣሚ ከናታን ጋር ዳጣ ሆና እያየቻት እጅጉን እየተናደደችባትም ስለሆነ ከዚህ በኋላም በጥንቃቄ እንቀሳቀሳለሁም እያለች ነበር። እንግዲህ ናታን ሲጠራት ወይ ደግሞ ክፍሉ በገባሽ ጊዜ ማንም የለም፣ ከማን ውጪ ማንም የለም፣ ብዙ ሰዎች በቤት የሉም አይነት ብሎ እንግዲህ እንድትቀመጥ አይነት ሲጋብዛት ነበር። እናም ሁሉም ሰው ኖሮ አቤጌል ባትኖር ያ ነው ለኔ። አቤጌል ኖራ ሌሎቹ ባይኖሩ ምንም ማለት አይደል። እሷ ካለች ሁሉም ሰው እንዳለ ነው አይነት ነገር እንግዲህ ምን ያህል የማትመቻት አይነት ሰው እንደሆነች ምን ያህል ተጠንቅቃም እየኖረች እንግዲህ በተለያየ አጋጣሚ እያገኘቻት በነገር የምትለበልባት አይነት ሰው ናት። እንግዲህ ዳጣን እንደተመለከትነው አቤጌልን እንደዚህም እያስቀየመቻት እንግዲህ የምትሰጣት ፍቅር ነው፣ ፊቷ ላይ የምታሳያትም ፍቅር ነው። እንደምትወዳትም ትነግራታለች። እንደውም በዚህ ክፍል እንደተመለከትነው ልሳምሽ ሁሉ ብላ አስፈቅዳ ልትስማ ስትል አቤጌል ግን በጭራሽ ያው ትጸየፋታለች፣ አትፈልጋትምም እና ለምን ሳምሽኝ ብላ እጅጉንም ስትቆጣ ነበር። እንግዲህ በዚህ ልክ ዳጣን አትፈልጋትም። አንደኛው የማትፈልጋት ምክንያት ያው ስለምትቀናባት ነው። ዳጣ ግን በዛ አይን ስለማታይ
ያው እንደ እህቷም ስለሆነች ኦልሬዲ እህትነቷም ስለተረጋገጠ ከዚህም በፊትም በዲኤንኤ ተመርምሮ የነሱ እህት እንኳን መሆኗን ሳይረጋገጥ ለነሱ ፍቅር አላት። ምክንያቱም ረጅም ጊዜዋን በዛ ቤት ስላልኖረች የእህት የወንድም የቤተሰብ ፍቅር እጅግ የናፈቃት ሰው ስለሆነች ያን ሁሉ ዘመን በቤተሰብ ማጣት የተንገላታች ስለሆነች ይህ ለእሷ ደስታዋ ነው። ምንም ነገር ቢሆንም እንግዲህ ትዕግስቱን ይስጠኝ እያለች እየቻለች እያሳለፈች እንደሆነ ነው እየተመለከትን ያለ ነው እንጂ እንደ አቤጌል ነገር ፍለጋና እየተከታተለቻት እንደምታደርጋት ነገር ቢሆን እዛ ቤትም እንግዲህ አትኖርም ነበር። ነገር ግን ያው ቤተሰብ ናቸው ስጋ ነው ብላ ችላ ነው። በሌላ በኩል አቤጌል ተጋልጣለች። እንግዲህ ያ ማን ተብዬው የወዳት የነበረው ሰው እንግዲህ እሱ በካራክተሩ ብቻ ጤነኛም አይመስልም እንደዚህ ሲታይም እና ከእሱ ጋርም እሷ ተዋውላለች። እንግዲህ ሰላምን እንዲጀነጅንላት ከጀነጀንና እሷ እንዳሰበችው አይነት ሁኔታ ውስጥ ከዳረጋት በኋላ እሱ የሚፈልገውን ነገር እንደምታደርግ አይነት ነገር ቃል ገብታለት መጨረሻ ላይ እሱም ተስማምቶ ነበር። እንግዲህ አሁን ላይ ግን ያው መንገድ ላይ እነ ውሃንና የውሃን ጓደኛ አግኝቶ ለአቤጌል ንገሪልኝ ሲል እንደሚወዳት እንደናፈቀችው አይነት ነገር መልእክት ንገሪልኝ ብሎ ሲል ይህንን መልእክት ደግሞ ውሃ ያው አቤጌል ከናታን ጋር ተቀምጣ ባለችበት ስትነግራት ነበር። ይህም አቤጌልን እጅግ አስቆጥቷት ነበር። ምክንያቱም በናታን ፊት ለምን ትናገሪያለሽ በሚል እንግዲህ እንዳትናገር በምልክት ሁሉ ዝም በይ ስትላት ነበር። ውሃ ደግሞ ያው ስለማይገባት ሚስጥር ነው ብላም ስላልቆጠረችው እንግዲህ በናታን ፊት ስትናገር ያንን ስላልወደደች አቤጌል መታተም ነበር ውሃም እጅግ ተናዳባት ነበር። ለምን ትመታኛለች በሚል እንግዲህ ያው ናታን ነው ያረጋጋቸው የገላገላቸው ማለት ነው። አቤጌል አሁንም ሰላምን አልተወቻትም። የልጅሽ አባት ያስረገዘሽ ማን ስለመሆኑ ካልነገርሽኝ እንደማልተውሽ ወቂ፣ አስቢበት፣ ትነግሪኛለሽ ስትል አሁንም አንስታባት ነበር። እንዲሁም ደግሞ በቀደም ዕለት የተደሰቱት በምን እንደሆነ ታውቂያለሽ ወይ? አንቺም አብረሽ ስትደሰች ነበር፣ ምኑን አውቀሽ ነው ብላ ስትላት ነበር። እንግዲህ ሰላምም በዚህ ጊዜ አዎ በጣም ደስ ብሎኝ ነበር ብላ እንግዲህ እሷም ደስታዋን በመግለጽ ስትናገር ምክንያቱን በምን አውቀሽ ነው ደግሞ ደስ የሚልሽ? የምታውቁት ነገር አለ ወይ? እኔ ሳላውቅ እየሆነ ያለ ነገር አለ ወይ ብላ እስክትጠረጥር አይነት ነገር ስትናገር ነበር። እንግዲህ አንድ ሰው ያውም የቤተሰብ አካል እንግዲህ ደስ ሲሰኝ አብሮ ደስ አለመሰኘት ይሄ ንፉግነት ነው። ደስ ከሚላቸው ጋር ደስ እንዲለን የታዘዝን ነን። እንግዲህ ከሚያዝኑ ጋርም ደግሞ እንድናዝን ይህ የቤተሰቡ ራስ ነው። አቶ ደረጀ እንግዲህ የቤቱ ራስ የሆነ አባት የሆነ ሰው ነው። እሱ እንዲህ በደስታ ሲፍለቀለቅ ምክንያቱን ንገረኝ ብሎ ገና ለመደሰት መጠበቅም አያስፈልግም። የእሱ ደስታ ብቻ ሁሉንም ሊያስደስት ይገባል። በዛ አንግል አይተው ሁሉም ተደስተው ነበር። እንጨፍር ሲል አብረው ሲጨፍሩ ነበር። እንዲሁም እንጠጣም ባለ ሰዓትም ለምን ብለው በቅድሚያ ንገረን እንኳን ብለው አላሉትም። እሱን መስለው ተደስተው ሰለብሬት ሲያደርጉ ነበር። እሷ ግን ምንም ደስ አላላትም ነበር። በዛን ሰዓትም እንደተመለከትናት አልተዋጠላትም። እናም አሁንም ቢሆን የዛን ምክንያት ካላወቅኩ እንግዲህ አልተውም እያለች ያው ስትዞር ስታንዣብብ ይህንን ወረቀት አግኝታለች ማለት ነው። አሳ ጎርጓሪ ዘንዶ ያወጣል እንደሚባለው እንግዲህ አቤጌል ከጅምሩ እስካሁን ድረስ ነገረ ስራዋ ተግባሯ ሁሉ በጣም የሚገርም ነው። እንደ እድሜዋ አይደለም። አባቷም እንግዲህ ባለፈው ጊዜ እንደመታ ተመልክተናል። ከዛም በኋላ እሷ ምንም የተለወጠችው የተሻሻለችውም ነገር የለም። ያው ናት። እንደውም እየባሰባት ነው እየሄደችው እና አሁንም እንግዲህ አባቷ ይህንን ነገር ማየቷን ሲያውቅ ምን እንደሚላት እንግዲህ በቀጣይ ክፍል የምናይ ነው የሚሆነው። ሲጀመር ከኪስህ ውስጥ ብር ልውሰድ ወይ ብላ ስትጠይቀው በጭራሽ እንዳትወስጂ እኔ በአካውንትሽ አስገባለሁ ነው ያላት።
እሷ ቀድሞውኑ ሳትጠይቀውም ልትወስድ ራሱ ጎምዥታ ነበር ብሩን አውጥታ። በኋላም እንግዲህ ለማረጋገጥ ስጠይቀው እሱም በአካውንትሽ አስገባለሁ ሲል እንግዲህ መልሳ ብሩን ከዛ በኋላ ወረቀቱን በአትኩሮት እየተመለከተች ነበር። በጣም የምትገርም ሰው ናት እንግዲህ አቤጌል። ከዛ ቤተሰብ የተፈጠረችም አትመስልም። ወጣ ያለ ባህሪ ነው ያላት። እንግዲህ በቀጣይ ይህን ባህሪዋን ቀጥላ ከኖረች እንግዲህ መጨረሻዋ እንደማያምር ነው። በአጠቃላይ በዚህ ቪዲዮ ያዘጋጀነው ይህን ይመስላል። ቀጣዩን ደግሞ በቀጣይ ክፍል የምናጋራችሁ ይሆናል። ቪዲዮን በማየት እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በያላችሁበት ደህና ሆኑልን። በሌላ እስከምንገናኝ ባይ ባይ።